ውህደትን ይፈጥራል ቃል። ኢየሱስ ያድናል። ባለፈው ከጀመርነው እንቀጥላለን። አጭር ደቂቃ የእግዚአብሔርን ቃል እናያለን። መዝሙረ ዳዊት ምዕራፍ 32 ላይ ያለውን ሐሳብ ስንነጋገር ነበር። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ። ሃሌሉያ። ባለፈው ስንነጋገር አስተምርሃለሁ የሚለው ቃል አሰለጥንሃለሁ የሚል ሐሳብ ያዘ እንደሆነ አይተናል። ትሬን አደርግሃለሁ፣ ዝም ብሎ ኮንሴፕቹዋል ዕውቀት ወይም የአእምሮ ዕውቀት ሰጥሃለሁ ሳይሆን ወደሚፈለገው የብቃት ደረጃ እስክትመጣ ድረስ እኔው እግዚአብሔር ራሴ አሰለጥንሃለሁ። አሰልጣኝ ዕውቀት ብቻ አይደለም፣ ብቃትን ነው የሚሰጠው። አንድ ሰልጣኝ ወደሚፈለገው የብቃት ደረጃ እስኪመጣ ድረስ የሚያስፈልገውን ክህሎት፣ ቴክኒክ፣ ታክቲክ እስኪጨብጥ ድረስ አሰልጣኝ ሰልጣኙን ያሰለጥነዋል። እግዚአብሔር አሰለጥንሃለሁ ሲል፣ አስተምርሃለሁ ሲል ወደሚፈለገው እኔ ወደምፈልገው የመንፈሳዊ ብቃት እስክትደርስ ድረስ ብቁ እስክትሆን ድረስ ሌላ አይደለም፣ እኔ እግዚአብሔር ራሱ አሰለጥንሃል። የሚያሰለጥን አምላክ። ሃሌሉያ። ኃላፊነቱ የኔ ነው። አንተን የማብቃት አንተን ብቁ የማድረግ ኃላፊነት የኔ የእግዚአብሔር ነው ያለ እግዚአብሔር። ለሌላ አሳልፌ አልሰጥህም። እግዚአብሔር አሳልፎ አይሰጥም። ሌላው እንዲያሰለጥንህ እንዲያስተምርህ አልሰጥም። ዓለም እንድታሰለጥንህ አልተውህም። ሥጋ እንዲያሰለጥንህ አልለቅህም። ሰይጣን አንተን አያሰለጥንህም። የዚህ ዓለም ሲስተም አንተን አያሰለጥንህም። እኔ እግዚአብሔር ያንተን ኃላፊነት ወስዳለሁ። ስለዚህ እኔ ብቻ እግዚአብሔር ስሙ ይባረክ። አሳልፎ የማይሰጥ ጌታ፣ ለሌላው አሳልፎ የማይሰጥ ጌታ፣ ለራሳችን እንኳን ሳይቀር አሳልፎ እኔ ራሴ እግዚአብሔር አሰለጥንሃል። ያንተ ኃላፊነት የኔ ኃላፊነት ነው። ያንተ ባለቤትነት የኔ ባለቤትነት ነው። ስለዚህ ኦቨርቴክ አድርጌሃለሁ። ኦቨርቴክ አድርጌሃለሁ። ኖ የምታየው ነገር አንተን አያሰለጥንህም። ግድ የለም፣ እኔ እግዚአብሔር ብቁ አሰልጣኝ ነኝ። አትሂድ ሌላ ሀገር። በሌላ ነገር ለመሰልጠን ራስን አትሞክር። አታሰልጥን በሌላ ነገር ራስን። በዚህ ዓለም ሲስተም ራስን አታሰልጥን። በሚታየው ነገር ውስጥ ለመሰልጠን አትሞክር። እኔ እግዚአብሔር ብቁ ነኝ አንተን ለማሰልጠን። እኔ እግዚአብሔር ደግሞ አልሰለችም፣ እስከ መጨረሻው ድረስ እመራሃለሁ። እያሰለጠንኩህ ከግብ አደርስሃለሁ። እኔ እግዚአብሔር ብቻ ነኝ ከግብ ማደርስ። ብቃት ያለኝ እግዚአብሔር እኔ ብቻ ነኝ ካለ በኋላ ደግሞ እመራሃለሁ። ማሰልጠን ብቻ አይደለም፣ መሪም ነኝ። እየመራሁ የሆነ አንድ ቦታ አድርጌ አይደለም ማሰለጥነ የሆነ የስልጠና ስኬጁል አውጥቼ ይሄ የስልጠና ጊዜ ነው፣ ከዚያ በኋላ ያለው ጊዜ ደግሞ ያንተ ጊዜ ነው ብዬ አይደለም። ሁሉ ጊዜ የኔ ነው። ስለዚህ በሁሉ ጊዜ እየመራሁ አሰለጥንሃለሁ። ሃሌሉያ። የተወሰነ ስፔሲፋይድ የሆነ የስልጠና ጊዜ የለኝም። የሆነ ቸርች መጥተህ የእግዚአብሔርን ቃል ስትሰማ ብቻ አይደለም፣ ወይ በቤት በራስህ ጊዜ የእግዚአብሔርን ቃል ስታጠና ብቻ አይደለም፣ ወይ በተወሰነ ሰዓት ተንበርክከህ ከእግዚአብሔር ጋር በጸሎት ስትገናኝ ብቻ አይደለም። 24/7 እኔ እመራሃለሁ። ጊዜው ሰዓቱ ሁሉ የኔ ነው።
አንተ ምናልባት ከኔ ጋር ያለ ከኔ ጋር ህብረት ያደረክ የሚመስልህ ከህብረት ስታደርግ እንደዚህ ስትጸልይ የእግዚአብሔር ቃሌን ስታነብ ሊሆን ይችላል። እኔ እግዚአብሔር ግን 24/7 ካንተ ጋር ነኝ። ምን እያደረኩ? እየመራሁ። እግዚአብሔር ሲመራ እንዴት አድርጎ ይመራል? እየታየ ይመራል። ድምፁን እያሰማ ይመራል። ዮሐንስ ወንጌል ላይ እንዳየነው ምዕራፍ 10 ቁጥር 4 ላይ በጎቼ ድምፄን ይሰማሉ ይከተሉኛል። እኔ እግዚአብሔር ስመራ ዝም ብዬ በጭፍን አይደለም፣ ድምፄን እያሰማው አልተውህም ለሌላ ድምፅ እያለን ይሄ በዙሪያ ላለ ድምፅ ዋጥኩህ፣ ያዝኩህ፣ ደረስኩብህ፣ አሁን የት ልትገባ ለሚለው ድምፅ አልተውህም። የኔ የእግዚአብሔር የሹክሹክታ ድምፅ በዙሪያ ካለ ብዙ ጩኸቶች ይልቅ ይሰማል። እኔ በሹክሹክታ ልናገር፣ ብዙ ጩኸቶች ይኑሩ፣ ጆሮህን ግን ወደ እኔ አዘንብል። ከነዚያ ጩኸቶች ይልቅ የኔ ሹክሹክታ ይሰማል። ወንድሜ እህቴ፣ በዙሪያህ ከሚጮህ ከብዙ የጩኸት ድምፅ ይልቅ ቀስ ብሎ የሚናገረው ያ የእግዚአብሔር ድምፅ ይሰማል። ሃሌሉያ! ድምፄን እያሰማው መራሃለሁ። ብዙ ጩኸቶች ስላሉ እኔም አልናገር መሰለ። የኔ ድምፅ የተቋረጠ መሰለ። አይቋረጥም የኔ ድምፅ። ግድ የለም። እነዛ ጩኸት ከሚመስሉ ነገሮች ውስጥ እግዚአብሔርን የሹክሹክታ ድምፅ እንፈልግ። እነዚያ ባዶ ቋቋታዎች ናቸው። አቅም ያላቸው የሚረብሹ ይመስላል። እውነትም ነው፣ ይረብሻሉ። ነገር ግን የእግዚአብሔርን ድምፅ እንፈልግ። እግዚአብሔር ለበጎቹ ድምፁን እያሰማ ይመራል። አንዳንድ ጊዜ የምንቸገረው በጣም ላውድ የሆኑ ድምጾች አሉ፣ ከፍ ያሉ ድምጾች አሉ በዙሪያችን፣ ከፍ ያሉ ድምጾች አሉ በመንገዳችን፣ ከፍ ያሉ ድምጾች አሉ በጤናችን፣ ከፍ ያሉ ድምጾች አሉ በዕለት ተዕለት ሕይወታችን። የእግዚአብሔርን ድምፅ ለመሸፈን የሚሞክሩ ግን የማይሸፍኑ፣ የእግዚአብሔርን ድምፅ ለመከልከል የሚጣጣሩ ግን የማይችሉ አሉ ድምጾች። በጣም ብዙ ድምጾች አሉ። የእግዚአብሔር ትንሿ ድምፅ ግን በጥቂት የድምፅ ቮሉም ወደኛ የምትመጣው የእግዚአብሔር ድምፅ ግን እነዚያን ብዙ ጩኸቶችን አልፎ ይሰማል። ብዙ ድምጾች አሉ ጌታ ሆይ፣ የሚረብሹ ድምጾች አሉ። ግን ያንተ ድምፅ የታለን በለው። በቃ I want to search your voice። ያንተን ድምፅ ሰርች አደርጋለሁ ጌታ ሆይ፣ እፈልጋለሁ። አሰማኝን በለው። ጩኸቶች ሲበዙ ናላችንን ሲያዞሩት፣ አንዳንድ ጊዜ ይሄ ሳውንድ ፖሉሽን የሚባል ነገር አለ አይደል? በተለይ በርከት ያለ ከፍ ያሉ ሙዚቃዎች ምናምን እዚህ ሀገር እንኳን የለም፣ ኢትዮጵያ ያለን እናውቀዋለን። በሆነ በተለይ በከተማ በምናምን አካባቢ በምናልፍ ጊዜ እዛም የሆኑ ከፍ ያሉ ድምጾች እንትን ሲሉ አይምሮን ይጨንቃሉ። ከዚያ ሰፈር እስክናልፍ ድረስ በጣም ነው ዲስተርብ የሚያደርጉ፣ ሲስተሞቻችንን ይረብሻሉ። አሁን ያሉ ድምጾች እንደዚህ ናቸው፣ የሚረብሹ ናቸው። ግን ከዚያ ውስጥ እግዚአብሔር ሆይ እንበለው። የስ አሁን የሚሰሙ በርካታ ድምጾች፣ በዚያም ወደኛ የሚመጡ ድምጾች በጣም የሚረብሹ ናቸው። ጌታ ሆይ በእነዚህ ድምጾች ዲስተርብድ እንዳልሆን፣ በእነዚህ ድምጾች ሲስተም እግዚአብሔር እንዳይዛባ ያን ትንሹን ያንተን ድምፅ አሰማኝ። እሱ ከነዚያ ድምጾች ያጥፋል። እሱን መስማት ሲጀምር እነዚህ ድምጾች አይሰሙኝም። ያችን ቀስ ብላ በጥቂት ቮሉም ወደ እኔ የምትመጣውን ያንተን ድምፅ የምሰማበትን ጆሮ ክፈት። እሱን በውስጥ ጆሮዬ ነው የምሰማው። እሱን ለመስማት ይሄ ተፈጥሯዊ ጆሮዬ አይደለም የሚያስፈልገው፣ የውስጥ ጆሮ ነው የሚያስፈልገኝ። ይጩህ ከውጭ ይጩህ፣ ግድ የለም። አንተ በፈጠርከው በዚህ በተፈጥሯዊ ጆሮ ብዙ የሚጮሁ ነገሮች ይምጡ፣ ብዙ እረፍት የሚመጡ ነገሮች፣ ግን ያችኛዋን ክፈትልኝ። ያችን ክፈት፣ አንተንም አደምጥበትን፣ ከአንተ ጋር የአንተን ድምፅ የምሰማበትን፣ አንተን የምለይበትን። አቤቱ እግዚአብሔር ሆይ በኢየሱስ ስም ያንተን ድምፅ የምንሰማበትን ጆሮቻችን ክፈት። ጌታ ሆይ እባክህን ጆሮቻችንን ክፈት። ናሁም ላይ የእግዚአብሔር ቃል ሲናገር እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ይህ ማለት እግዚአብሔር በወጀብና በአውሎ ነፋስ መካከል ይመራል ማለት ነው።
እግዚአብሔር ሁሉን ቻይ ነው። በሁሉ ላይ ስልጣን አለው። ሁሉ አቅም አለው። ለምን ወጀብንና ማዕበሉን አጥፍቶ በሰላሙ አይመራንም? እንዴት ጥሩ ነበር። በቃ እሱ አቅም አለው አይደል? ብርታት አለው አይደል? ወጀቡን ሁሉ ሳይመጣ አጥፍቶ መምራት ከሆነ የሱ ዓላማ ለምንድነው ወጀብና ማዕበሉን አጥፍቶ በቃ በሰላሙ የማይመራ? እንዴት ደስ ይል ነበር እንደዚያ ቢሆን ኖሮ። ለምን እንደዚያ አልሆነም? እኔም ከእናንተ ጋር ጠያቂ ነኝ። እግዚአብሔር በወጀብና በአውሎ ንፋስ መካከል የሚመራበት 11 ዋና ዋና ነጥቦች አይደለም። አንዱንም አላውቅም። አንድ ነገር ግን አውቃለሁ፣ እግዚአብሔር ይመራል። ኢየሱስ ያድናል። ወጀብ የሚያንገላታ ነው። ይደፍቃል አንዴ ወደ ውሃ ውስጥ፣ ከዚያ ከውሃ ውስጥ ያወጣል። በአፍንጫ ውሃ ይገባል። ከዚያ ትንሽ ፋታ ስታገኝ ደግሞ እሱን አውሎ ንፋስ ከባድ ነው። አቧራውንም ቆሻሻውንም አንተ ላይ ይከምራል። እንደምንም አይንህን ጠራርገህ መንገድ ለማየት ትሞክራለህ። ከባድ ነው። ለምን እግዚአብሔር እንደዚህ ባለ ነገር እንደ የደፈቀን ከዛ ጊዜ በኋላ ደግሞ ይወጣል። ሌላ ጊዜ ደግሞ የሆነ አውሎ ንፋስ በቃ ምናምኑንም ነገር ይዞኛ ላይ የበተነ ከዚያ እሱ ከዛ ምድረ በዳ ላይ አያጠፋንም። ግን ወጀብ ውስጥ በማዕበሉ ውስጥ ተደፍቀን አንቀርም። እግዚአብሔር ግን ይመራል። ለምን በእነዚህ ውስጥ ይመራል አላውቅም። ግን መሪ እግዚአብሔር አለ፣ እሱ ይመራል። አይኖ ዴስቲኔሽን አለን፣ የምንደርስበት አለን፣ መዳረሻ አለን። እፎ የምንልበት ጊዜ ይመጣል። የሚያሳርፈን በወጀብ ውስጥ ዘመናችንን አንጨርስም። በማዕበል ውስጥ እድሜያችን አያልቅም። ያሳልፋል፣ ያሳርፋል። ኢየሱስ ያድናል። ግን ምን ያደርጋል? በወጀብና በአውሎ ንፋስ ውስጥ ይመራል። በወጀብና በአውሎ ንፋስ ውስጥ ይመራል። በዚያ ውስጥ ደግሞ ፕሮቫይደር ሆኖ ይመራል። ሃሌሉያ! እግዚአብሔር እረኛዬ ነው የሚያሳጣኝም የለም አለ አይደለ? ወጀቡም ይኖራል፣ ማዕበሉም ይኖራል። ግን እግዚአብሔር በዚያ ውስጥ ደግሞ አቅም እየሆነ ይመራል። አቅም እየሰጠ ቀዝፈህ ማዕበሉን የምታልፍበትን፣ ማዕበል ይነሳና ማዕበሉን የምትቀዝፍበትን ካፓሲቲ ይሰጥሃል። ቴክኒክ፣ አቅም ይሰጥሃል። ኢየሱስ ያድናል። ሶስተኛው ነጥብ መዝሙረኛው ዳዊት እዚህ ጋር ሲጠቅስ እንደዚህ ይላል፣ በዓይኔም እከታተልሃለሁ ወይም ዓይኖቼን በአንተ ላይ አጠናለሁ። ሃሌሉያ! እያንዳንዱ ነገርህን አያለው። ጠላት የሚያየውንም አንተ ራስህ የምታየውንም እኔ አያለሁ። ዮሐንስ ወንጌል ምዕራፍ 10 ላይ 8 ላይ የምናገኛት ያቺ ሴት አመንዝራለች ብለው ወደ ጌታ ጋር ይዘዋት መጡ። እውነትም አድርጋለች። ስታመነዘር አይደለም፣ ከማመንዘሯ በፊት ይሄ ሐሳብ ወደ አይምሮዋ ሲመጣ ጌታ አይቷል። ስታመነዝር ሰዎችም አይተዋታል፣ ሰይጣንም አይቷል፣ እግዚአብሔርም አይቷል። ራሷም አይታለች። 4 አካላት አይተዋል። እግዚአብሔር፣ ሰዎች፣ ሰይጣን፣ ራሷ፣ 4ቱም አይተዋል። የ4ቱም እይታ ግን ይለያያል። አስተያየታቸው ይለያያል። ሰይጣን ያያት፣ ሰዎች ያዩት፣ እግዚአብሔር ጌታ ኢየሱስ ያያትና ራሷ የተመለከተችው 4ቱ እይታዎች ይለያያል። ሰይጣን ይህንን አጋጣሚ ተጠቅሞ የህይወት ዕድልን እንዳታገኝ በህግ አዋቂዎች፣ በህግ አስከባሪዎች
ሹካልና መንገድ መራቸው የምታመነዝርበትን ሄደው አዩ። ከዚያም በኋላ እሷን ያዩ ሁሉ እያንገላቷት ይዘው መጡ። ጌታም አይቷል። ከጌታ የተደበቀ ነገር ስለሌለ ማለት ነው። ማየቱ አይደለም ልዩነቱ፣ አተያዩ ነው። መመልከቱ አይደለም ልዩነቱ፣ አመለካከቱ ነው። እነሱ ያዩት ሊወግሯት፣ ጌታ ያያት ግን ምሕረት ሊሰጣት። ወደ ጌታ ጋር ይዘዋት ከመጡ በኋላ ለጌታ የምታውቁትን ፈተና መሰል ጥያቄ በእነሱ ቤት ማለት ነው አቀረቡለት። እኔ እኮ ቀድሜ አይቻለሁ በሚል መንፈስ ጌታ እንደዚህ አለ። ኦኬ ነው እንዴ? አይ መልካም ነው፣ እውነትም ይሄ ሕግ አለ። ስለዚህ ጀስት ዱ ኢት። ከናንተ ግን ከዚያ በፊት ማንም ኃጢአት የሌለበት ይውገራት። የነሱ እይታ ረጅም ርቀት ሊሄድ አልቻለም። የነሱ እይታ የቱ ድረስ ቆመ? እስከ ጌታ ጥያቄ ድረስ ቆመ። የጌታ ጥያቄ እይታቸውን ገደበው። የነሱ ጥያቄ ግን የእግዚአብሔርን እይታ ሊገድበው አልቻለም። ወንድሜ፣ በዙሪያ የሚነሱ ነገሮችን የጌታ ጥያቄ ይገድባቸዋል። የጌታን መልስ ግን የሚገድብ የትኛውም ጥያቄ የለም። እነሱ ሊመልሱ ያሉትን መልስ ጌታ አንድ ጥያቄ ብቻ ጠየቃቸውና ገደበው። ሃሌሉያ! እነሱ መልስ አዘጋጅተዋል። በእጃቸው እየጣሉ ነው የሄዱት። ስለዚህ they are ready to throw፣ ለመወርወር ዝግጁ ናቸው። ድንጋዩን ይዘው መልሱን ይዘዋል ማለት ነው። መልሱ ድንጋዩ ነው በእጃቸው ያለው። ሰው መልሱን አዘጋጅተዋል። ጌታን ቴምፒት ለማድረግ ለመፈተን ጥያቄ ጠየቁት። የነሱ ጥያቄ ጌታን ሊያስቆመው አልቻለም። ጌታ ሲጠይቅ ግን መልሶቻቸውን አስቆመው። በጌታ በኢየሱስ ክርስቶስም እንደዚህ በእናንተ ላይ አውጃለሁ። ጠላት የሚያመጣባችሁ ጥያቄ በአምላኬ ጥያቄ የተገደበ ይሁን። በአምላኬ መልስ አላልኩም። መልሱማ አድቫንስድ ነው። መልሱ በጣም የላቀ ነው። ጥያቄያቸውን መልሳቸውን የገደበው በሱ መልስ ሳይሆን በሱ ጥያቄ ነው። ለአንዳንድ የጠላት ጥያቄ፣ የሁኔታዎች ጥያቄ የጌታ መልስ አያስፈልገውም። የጌታ ጥያቄ ነው የሚያስፈልገው። ኢየሱስ ያድናል። በጌታ በኢየሱስ ክርስቶስ ይሄ የአምላኬ ጥያቄ ከሆነባችሁ ነገር ጋር ይገናኝ። መልስ ያጡ ጊዜ መልሶቻቸውን ጥለው ሄዱ። ጠላት በሕይወታችሁ ላይ መልስ አዘጋጅቶ ያለውን ነገር በአምላኬ ጥያቄ መልሱ ይምከንበት በኢየሱስ ስም። በጌታ በኢየሱስ ስም መልሱ ይምከንበት። መልሶቻቸው በጌታ ጥያቄ ቆመ። የእግዚአብሔር መልስ ነው እድሜ ልካችንን ከኛ ጋር የሚከተለው። የጌታ መልስ ነው ከኛ ጋር የሚከተለው እንጂ ጠላቶቻችንን የሚያቆመው የጌታ መልስ ሳይሆን የጌታ ጥያቄ ነው። ከዛ በኋላ በሕይወቷን ዘመን ሁሉ የተከተላት የጌታ መልስ ነው። የጌታ መልስ እኔም አልፈርድብሽም፣ ዳግም ኃጢአት። ይሄ የጌታ መልስ ነው። ይሄ ለጠላቶቻቸው አይደለም፣ ለሷ ሊወግሯት ለተዘጋጁ አይደለም። ይሄ መልስ የተቀመጠው ጌታ ይሄን መልስ ያዘጋጀው ለነሱ ሳይሆን እግዚአብሔር ለነሱ ሲመልስ አይቆይም። ጥያቄ ነው የሚጠይቀው። አሁን አንበሳነን ብለው በቃ ሕይወታችንን ሊያመሰቃቅሉ ያሉ መልሶች ሁሉ ከጌታ መልስ አይደለም፣ ከጌታ ጥያቄ አያልፉ። እረ በጌታ በኢየሱስ ስም የጠላቶችን መልስ የሚገድብ የአምላኬ ጥያቄ በሕይወታችሁ ይምጣ፣ በቤታችሁ ይምጣ፣ በጥያቄያችሁ ይምጣ በኢየሱስ ስም። የጣፍ የሚያዘጋ የጌታ ጥያቄ፣ ከዚያ በኋላ ዘመናችሁን ሁሉ የሚከተል የአምላኬ መልስ። ሃሌሉያ! የወጋሮቿ መልስ ከጌታ ጥያቄ ሊሻገር አልቻለም። ወይኔ ጌታ! ለነሱ መልስ ሲሰጥ አልተቸገረም። መልስ ለመስጠትም አልፈለገም። ጥያቄ ሲጠይቅ ለካ የነሱ መልስ ከሱ ጥያቄ አይሻገርም። ጌታ መልስ ሲመልስ ለኛ ነው ለካ የሚመልሰው፣ ለነገሮቻችን አይደለም መልስ የሚመልሰው። ዘሩባቤልን ታስታውሱታላችሁ አይደል? ዘሩባቤል ጋር መጥቶ እኮ ጌታ እኮ ጥያቄ ነው የጠየቀው። አንተ ተራራ በዘሩባቤል ፊት ምንድነህ አለው እኮ
ጥያቄ ነው የጠየቀው። መልስ ተራራው መልስ ሊያዘጋጅለት አልቻለም። ዘሩባቤልን የገጠሙ ተግዳሮቶች ለጌታ ጥያቄ መልስ መስጠት አልቻሉም። በውስጥ በውጪ ዘሩባቤል ታሪኩን እንደምናውቀው በብዙ ውጥረት ውስጥ ነበር። የጠላቶች ውጥረት አለ። ከውስጥ ደግሞ የተሸናፊ የራሱ እግዚአብሔር ለቤቱ ስራ የመረጣቸው ግን ተሸንፈው እሱን ለማሸነፍ ተርበድብደው እሱን ለማርበድበድ ከውስጥ ያሉ አብረውት የሚሰሩም ሁሉ ልባቸው ርዷል። ለውስጡም ለውጪውም ጥያቄ ግን ጌታ ጥያቄ ነው ያቀረበው። እረ ለመሆኑ ምንድነህ በዘሩባቤል ፊት ብሎ ጥያቄ ሲጠይቀው እንደዚህ ነኝ ብሎ መልስ አልሰጠም። ለጥያቄው መልስ አላገኝም። ከዚያ በኋላ እግዚአብሔር ለዘሩባቤል ነው መልስ ሰጠው እንጂ ለዘሩባቤል ተግዳሮት መልስ አልሰጠም። ሃሌሉያ! በጌታ በኢየሱስ ክርስቶስም ይሄ የጌታ ጥያቄ ዛሬ ከጥያቄዎቻችሁ ጋር ይገናኝ። የጌታ መልስ ከህይወታችሁ ጋር ይገናኝ። የጌታ መልስ ከእናንተ ጋር ይገናኝ። ጥያቄ በሆነባችሁ ነገር ግን አምላካዊ ጥያቄ ይምጣ። አምላካዊ መልስ ለኛ ነው። አምላካዊ ጥያቄ ግን ለጥያቄዎቻችን ነው። ኢየሱስ ያድናል። ስለዚህ ጌታ እናንተ እንዳያችሁ እኔም አይቻለሁ። ስለዚህ እኔም ልጠይቃችሁ በተራ ኃጢአት የሌለበት ይውገራት ማለት እኮ እስቲ ማን ነው ከእናንተ ኃጢአት የሌለበት ብሎ መጠየቅ? ሰው መልስ አጡ። መልስ ሲያጡ መልሶቻቸውን ጥለው ሄዱ። መልስ ነው ብሎ ጠላት ያዘጋጀው፣ መልስ ነው ብሎ ሁኔታዎች በእናንተ ላይ ያዘጋጁት የትኛው መልስ በአምላኬ ጥያቄ የመከነ ይሆን? በጌታ በኢየሱስ ክርስቶስ ስም በአምላኬ ጥያቄ የተዘጋጁ እግዚአብሔራዊ ያልሆኑ መልሶች፣ የተዘጋጁ ከሰማይ ያልሆኑ መልሶች፣ እግዚአብሔር የማያጸድቃቸው መልሶች ሁሉ በአምላኬ ጥያቄ የመከኑ ይሁኑ። በኢየሱስ ስም የመከኑ ይሁኑ። ዳግም ጥያቄ ሆነው ላይመጡ፣ ዳግም ላይገዳደሩ በአምላኬ ጥያቄ ከጤናችሁ ላይ ቢሆን፣ ከመንገዳችሁ ላይ ቢሆን፣ ከአገልግሎታችሁ ላይ ቢሆን፣ ከህይወት መስመራችሁ ላይ ቢሆን በጌታ በኢየሱስም በአምላኬ ጥያቄ የመከኑ ይሁኑ። የእግዚአብሔር መልስ የህይወት ዘመናችሁ መታወቂያ ይሁን። ዓይኖቼን በአንተ ላይ አጠናለሁ፣ በፍቅር ዓይኖቼ እከታተልሃለሁ። ልጄ አንዳንድ ነገሮችን እኮ ያለፍኩ በፍቅር ዓይን ስለማይህ እንጂ ጠላት እንዳየው ቢሆን እኔ ያየሁት አትታለፍም ነበር። ግን የኔ እይታ ይለያል። የኔ እይታ የአባትነት እይታ ነው። የኔ እይታ የርህራሄ እይታ ነው። የኔ እይታ የፍቅር እይታ ነው። በስስት ነው የማይህ ልጄ። ዘማሪ ፓስተር ታምራት ሲዘምር የምትሳሳልኝ የምትወደኝ ከማንም ይልቅ የምትቀርበኝ የምትጠብቀኝ ጠዋት ማታ ጠላቴን በስውር የምትቀጣ የምትጠነቀቅልኝ ደመላሼ ስምህ ብሩክ ይሁን ወንድም ጋሻ። ሃሌሉያ! እግዚአብሔር በስስት ያያል፣ በስስት ያያል፣ በፍቅር ያያል። የሱ እይታ ይለያል። ወንድሜ እህቴ፣ አንተ ራስህን እንኳን እንዳየኸው አይደለም እግዚአብሔር አንተን ያየ። አይደለም ሰዎች፣ አይደለም ሁኔታ፣ አይደለም ጠላት፣ ራስህን እንኳን ራስህን እንደምታየው አይደለም እግዚአብሔር የሚያየው። የእግዚአብሔር ዓይኖች የፍቅር ዓይኖች፣ የአባትነት ዓይን፣ የስስት ዓይን፣ የርህራሄ ዓይን እናንተ የስንት ጊዜ ራርቶልን ነው? ስንት ጊዜ በፍቅር ዓይኖቹ አይቶን ነው? ስንት ጊዜ በስስት አይቶን ነው? ሪያሊቲ አላቸው እኮ ሁኔታዎች ወደኛ የሚያቀርቡት ነገር አንዳንዴ ሪያሊቲ አላቸው። በዚች ሴት ተጨባጭ የሆነ ማስረጃ አለ።
ግን ማስረጃው አይደለም ጉዳዩ፣ የእይታ ጉዳይ ነው። የእይታ ጉዳይ ነው። ኦ በስስት የሚያየን አባት አለን፣ ስሙ ይባረክ። የሚሳሳ አባት አለን፣ ስሙ አይኖች የሚያስቸግር ልጅ ቢኖራችሁ በባህሪው ማለት ነው። ይሄ ልጅ የሚያስቸግረው ልጅ ቅሽቅሽ የሚል ልጅ የሆነ ነገር እየተንቀዠቀዠ ሲያጠፋ አባቱ የሚያየውና ሌላው ሰው የሚያየው አይነት ነው። ሲያጠፉ እኮ ሁለቱም አይተዋል። አባቱም አይቶታል፣ ሌላውም ሰው አይቶታል። የአባቱ እይታ የዚያ ሰው እይታ እኩል ነው ያረፈበት። አጥፍቷል፣ የሆነ ነገር አበላሽቷል፣ አምክኗል። ልጁ ባህሪው ያስቸግራል። ቅዥቅዥ ነው የሚለው፣ ማጥፋት ነው በቃ። ይህንም መስበር ያንም በቃ ብጥብጥ ማድረግ ነው። ሌላው እየተሰላቸ ሌላው እየተበሳጨ ምን አይነት ልጅ ነው ይሄ? ምን አባቱ አይቀጣውም እንዴ? ወላጅ ኢትዮጵያውያን ደግሞ ብዙ የምንለው ነገር አለ። እሱ ያኛው እንደዚህ የሚለው ሰው እንዳየው አባቱም አይቶታል። አባቱ ግን ያየው እይታ ይለያል። አባቱ ግን የሚያየው እይታ ከጥፋቱ በላይ ነው። አባቱ የሚያየው ልጅነቱን ነው። አባቱ የሚያየው አባትነትን ነው። በልጁና በአባት መካከል ያለውን ቦንድ ነው አባት የሚያየው እንጂ ጥፋቱን አይደለም። ሌላው የሚያየው ጥፋቱን ብቻ ነው። አባት የሚያየው ግን በአባትና በልጁ መካከል ያለውን ግንኙነት ነው፣ የአባትና የልጅነትን ግንኙነት። ስለዚህ ርህራሄ ነው ከአባት ውስጥ የሚወጣው፣ ፍቅር ነው ከአባት ውስጥ የሚወጣው፣ እንክብካቤ ነው፣ ስስት ነው። ምናልባት ያጠፋው ነገር እሱን እንዳይጎዳው ነው አባቱ። ምናልባት ሰብሮ ቢሆን ያስባሪ እጁን እንዳይቆርጠው ወይ የሆነ ነገር እንዳያደርገው ለሱ እየሳሳለት ነው አባት የሚያየው። ሌላው ሲያየው ግን ጥፋቱን ነው የሚያየው። አባት ሲያይ ግን በዛ ውስጥ ፍቅሩን ነው የሚያየው። በስንት ጥፋቶቻችን ፍቅሩን አይቶ አይደል እንዲዛለ ለዚህ ድረስ ነው። ስንት ነገሮችን ስንሰባብር እንደው ይስበርህ የሚል የጠላት ድምጽ ጠፍቶ ነው። አንተንስ በሰበረህ ያሉ ድምጾች መች ጠፉና ነው? አልጠፉም እኮ። የሆነ ነገር ባጠፋን ቁጥር አንተ ያጥፋ የሚል እርግማን መች ጠፋ? ልጄ የሚል ድምጽ ነው እንጂ ያኖረን። ይንቀልህ የሚል መች ጠፋ? ልጄ እኔ ተክልሃለሁ የሚል ድምጽ ነው እንጂ ያኖረን። አንተንስ ከዚህ ያስወግድህ ሲል የሚል ድምጾች መች ጠፉ? ልጄ እኔ ግን ለዘላለም አኖርሃለሁ። እንጸልይ።